እሳትና ደሃች ነው አይወድም። በቃ ይሄ ወረደ። አሁን እንደገና እንጂ ምን ነው የማ ታጥቂው እንጂ ወይ ታው አትንጨው ዝም ብላ አርጎ ያጠፋዋል ነው። አይ እሱማ ጥሩ አይደለም። እንደሱ ተላይ እየወረደ እንትን ይለዋል። ጭስ እንትን ይለዋል። ማማሻ ነው ገና ዞር ታራግ ዘይት ሸገር ዚያት ቀርጻኝ ዛሬ አጎስ ምንድን ነው የምትለው? ምን እንበል? ምን ያለው ምን እንበል ነው? ምን እንባባል? እስኪ ምን እንባባል እኮ የሆነ ነገር ማለት ምንድን ነው? ጣል ነው የሆነ ነገር እሳቱን አንድ እጁ በሰፊው ምድጃ ነው። እኛ ነገር ይሄ ነው ያለንበት። ዋይ በስመ አብ አሳረራችሁት። የኔን እራሱ ገና መቼ እኔ ታረረ ሌላ ነው የምበላው። እንትን በል እሺውና እንቆራ። አይ አልበሰለም። አንበር ብር አልበሰለም። በሰለ ዋጉስ ማለት መሰል የእርጉዝ መሰልኩ እንዴ? እኔ አልበላም። ማርያም የእርጉዝ ነኝ ሳይበስል የምትበላ ለምን? በቃ እንደዚህ ያምራታል። ታማራት በሷል ማርያም አጎስ አልበላም። ሁለት ነው ያናርገው ሶስት ነው ሶስት አርገ ቢሆንም አንድ አይነት አያልቅም። ሰው አስማ ለሰጫችን ይስጥልን። እንግዲህ ነገሩ ያመረተው ምርት በስማሙ ስድት ይሄ ልብሱ ስንት ነው? ልብሱ የዚህ የበቆሎ ልብሱ ስንት ነው? የበቆሎ ልብሱ ስንት ነው? ቆይ አይታወቅም። የበቆሎ ልብሱ 12 ኩታ ይባላል። 12 ኩታ ታውቃለህ? ኩታ ማለት አንዷ በኩል 12 አንዴ 12 ነው። አንዴ በቃ ምሳሌው 12 ኩታ ይባላል። እንዴ ይሄን ማተው የበቆሎ 12 ይበልጣል። ቁጥሩት እስኪ እና ታዲያ አይ ምሳሌ 12 ኩታ ቆመው ሲሟገቱ ይላል። እሺ በቆሎ ምንድነው እንደዚያ ይባላል። ወርቅነ ምንድነው ያስከው እንዴ 12 ኩታ ቆመው ሲሟገቱ በቆሎ ደረሰ ባለ 9 ኮቱ ይላል። 12 ኩታ ማን ነው? 12 ኩታ እንግዲህ ምሳሌውን ነው የሚናገሩት። በቆሎ ነው አይደለም። ሁለት ናቸው ሲሟገቱ ምንና ምን ናቸው? ማሽላ ዘንዳዳ ነው አይ ማሽላ ባላቸው ነው ሲሟገቱ። አሁን እንደዛ ነው። ልክ ነው። በቆሎ ደረሰ ባለ 9 ኮቱ ባለ 9 ኮቱ ነው የሚባለው። 12 ኩታ ነው የሚባለው። ለዚያ ነው እንዴ ወዲህ እንዴ አረ ተዋት እንጂ እንዴት መጣ ዛሬ? አንድ ሲመጣ አንድ ብድግ ሆነ። ቆይ አታጥፉት። አታጥፉት። ወይ የምን ግራ ነው? የት ነው ያለው ሰውየው? አይ ተመሻ አይገባም። ዝጉ አታጥፉት። ሌላ ሰው ታለ ነው ችግሩ። ሌላ ሰው ታለ
ይኸው አይቺ ብረት የሆነች እንጨት ነች። አየህ ያየህ ንቺ ወዲህ ያለችው በጣም ለምን ድፍን ነው እንዴ? ማን